ሰፋ ያለ ውይይት ይኖረናል። አጠቃላይ ከጎጂ ልማዳዊ ድርጊቶች ጋር በተያያዘ ውይይት ይኖረናል። የዓለም አቀፍ የሴቶች ቀን ማጠቃለናል። እንዴት ተጠቃለለ የሚለውን እንገመግማለን። እንደ ክልል 152 ቀበሌ 6111 ልማት ህብረት ሞዴል አድርገን እናስመርቃለን ብለን እየሰራን ያለናቸው ተግባራት የደረሱበት ደረጃና ቀጣይ እንዴት የማጠቃለያውን ምዕራፍ እንዴት እናደርግ በሚሉ ጉዳዮች ላይ ለመነጋገር እንኳን ደህና መጣችሁ፣ እንኳን ተገናኘን። እንግዲህ ማዕከላዊ ኢትዮጵያ ላይ ቁጭ ብለን ስለ ጎጂ ልማዳዊ ድርጊት እያወራን ነው። ጎጂ ልማዳዊ ድርጊት የኋላ ቀርነት ምልክት፣ ስር የሰደደ ድህነት ምልክት፣ በአስተሳሰብ የመዝቀጥ ምልክት ናቸው። እንግዲህ ማዕከላዊ ኢትዮጵያ ደግሞ በአስተሳሰብም በተግባርም ማዕከል የሆነ ለሀገራችን ማዕከል ለሆነችው አዲስ አበባ ቅርብ የሆነ የስሙ ስያሜ መነሻ አድርጎ የተነሳው ለሀገሪቱ ማዕከል ቅርብ ነን ነው አይደል? ሁሉም ያሉ አስሩ መዋቅር ለአዲስ አበባ ያላቸው ርቀት ሌሎች ክልሎች ካላቸው ርቀት አንጻር በጣም ቅርብ ስለሆነ አንድ መስፈርት ሆኖ ነው ማዕከላዊ ኢትዮጵያ የተባለውና ዛሬ እኛ ማዕከላዊ ኢትዮጵያ ክልል ላይ ሆነ እንግዲህ የአስተሳሰብ ኋላ ቀርነት መገለጫ የሆነው ግርዛት ወይም ጎጂ ልማዳዊ ድርጊት ላይ አጀንዳ አድርገን እየተወያየን ነው እና በዚህ ልክ ደግሞ በዚህ ቁመና ላይ ሆነን እዚህ ደረጃ ላይ ሆነን ስለ ጎጂ ልማዳዊ ድርጊት መነጋገር አለብን። እንግዲህ ጎጂ ልማዳዊ ድርጊት ታሳቢ የሚያደርገው ጾታንና እድሜን መሰረት አድርጎ ነው። ጥቃት ነው፣ አካላዊ ጥቃት ነው፣ ስነ ልቦናዊ ጥቃት ነው። የዚህ ውጤቱ ደግሞ ቀጣይ ኢኮኖሚያዊ ሌሎች ጥቃቶችን ጉዳቶችን ያስከትላል። ጾታን መሰረት ያደረገ ጥቃት ነው ግርዛት። እድሜን መሰረት ያደረገ ጥቃት ነው ግርዛት። ውጤቱ ደግሞ በብዙ አንግል ጎጂ ነው ስንል ደግሞ ግርዛቱ በሰዓቱ ከሚያነሳው ከህመም፣ ከስቃይ፣ ከአካል ማጉደል ባሻገር እድሜ ተሻግሮ ደግሞ የሚያመጣቸው በርካታ ተጽዕኖዎች አሉ። ጎጂ ልማዳዊ ድርጊት በተደጋጋሚ ከመከወኑ የተነሳ ባህላዊም ተደርጓል፣ ሃይማኖታዊም ተደርጓል። ባህላዊ ክዋኔ ተደርጎ ሁሉም አንድ ባህልን እንደ ጣሳ አድርጎ እንዲያስብ ሆኗል። በተደጋጋሚ ከመደረጉ የተነሳ ወደ ሃይማኖትም ሲኬድ ደግሞ የተወደደ ነገር ተደርጎ ይወሰዳል። ሪል ደግሞ ባህላዊ ነው ወይም ደግሞ ሃይማኖታዊ አስተምህሮቱ አስገዳጅነቱ አለ ወይ የሚለውን ስናይ ደግሞ ምን ያህል ነው የሚለውን ብዙ ማውራት አይጠበቅብኝም እና ብዙ ጊዜ ከመለመዱ የተነሳ ሃይማኖታዊ ባህላዊ መሆኑ ችግሩን ካለው ስልጣኔና ካለን ግንዛቤ አንጻር ቶሎ ለመቅረፍ ችግር ሆኖብን የቆየበት ሁኔታ አለ። አሁን ላይ ደግሞ የሃይማኖት አባቶች ሁሉ እያገዙን ያለበት ሁኔታ ስላለ ይህን እድል ተጠቅመን ወደ ውጤት ለመቀየር እንዴት መስራት አለብን የሚለውንም ማሰብ ይጠይቃል። እንግዲህ ዛሬ ዩኤንኤፍፒ የሚደገፉ ወረዳዎችን ጠርተናል። በዚህ ፕሮጀክት የሚደገፉ ወረዳዎች ደግሞ ከሌሎች ወረዳዎች ከሌሎች ዞኖች ምን የተለየ ነገር አላቸው የሚለውን ማየት አለብን።